ኢንጂነር ሙላው ተወልዶ ያደገበት የቃፍታ ሁመራ አካባቢ አለመልማቱ አሳስቦታል። በትናንቱ ጨቋኝ አገዛዝ የልማት በሮቹ ተዘግተው ቀበሌዎቹ ተለያይተው መኖራቸው አስቆጭቶታል። ከተራራው አናት ሆኖ ጠመዝማዛውን የዘርባቢት አካባቢ ሲመለከት የሚያስተሳስር መንገድ አለመኖሩ ያስገርመዋል። ከለውጥ በፊት በጀት ይበጀታል ተሰርቷል ተብሎ አጉል ፕሮፓጋንዳ ይሰራለታል። በጀቱ ግን የት እንደሚሄድ አይታወቅም። ከለውጥ በፊት የነበረው መሰረተ ልማት ስራዎች ኦልሞስት ዜሮ በምንለው ደረጃ ነው የነበረው። እኛም እንዳይመቸና የኛም ሴቶችን እርጉዞችን እዚህ ሊሞቱና እዚህ የታመመ ሊሞት አስቦ በቃ እዚህ መንገድ ተቋርጦ ነው ነበር። ለዛ ነው እንዴት ከለማማ እኛም እንቀየራለን እኮ እኛ ሀወለድና ህበዛነ እኮ አስበው እንቀየራለን። ታፍነን ነበር ስንሰቃይ ነበር ነው የወልቃይት ህዝብ በጣም ሲሰቃይ ነው የቆየ። እንደ ባዕድ የሚታይ ከተማ ነው ነበር እና ምንም የተሰራ አልነበረም። በለውጡ በፊት የነበረ የማዳላት ሐሳብ ስለነበራቸው የነበሩ መንግስት እኛ ያው ተገለን ነው የቆየነ ማለት ነው። የነበረው ትርክት ምንድነው? የወልቃይት ጠገዴ ህዝብ ራሱን በራሱ ማስተዳደር አይችልም የሚለው ትልቅ የፕሮፓጋንዳ ስራ ሲሰራ ነበር ወያኔ ማለት ነው። እሱ ብቻ አይደለም፣ ማህበረሰቡ እርስ በርስ እንዲገዳደል፣ እርስ በርስ እንዲጠፋፋ፣ ራሱን በራሱ ማስተዳደር እንደማይችል ስራ ሰርቷል ወያኔ። ከዚህ በላይ ያው ማህበረሰቡ መግደል፣ በማሳደድ፣ በመጨፍጨፍ ብቻ ሳይሆን በተለያዩ የፕሮፓጋንዳ ስራዎችም ሲሰራ ቆይቷል ማለት ነው። ቅድመ ለውጥ ማህበረሰቡ የአካባቢው ሀብቱን ተጠቃሚ አልነበረም። በዛት አካባቢውን ሀብቱን ተቋጥረውት የነበሩ የትግራይ ሰዎች ነበሩ። በኢንቨስትመንት ይዘውት የነበሩ የትግራይ ባለሀብቶች ነበሩ። በቃፍታ ሁመራ ወረዳ የሚገኙ ቀበሌዎች ለዘመናት እየተፈላለጉ ተለያይተዋል፣ አንድነታቸውም ላልተዋል። የዘርባቢት መንገድ አለመሰራት ደግሞ አባቶች እናቶች ዳገት ወጣው ቁልቁለት ወርደው ማህበራዊ ህይወታቸውን እንዲመሩ አስገድዷል። ወላዶች ልጆች እናቶች ሽማግሌዎች በዚህ በቃሬዛ ነበር ተሸክመን ምንወጣው ምንወርደው ማለት ነው። አዘ ሴም ታይም ደግሞ በትምህርት ተደራሽነትም ካየነው በዚህ አካባቢ ያለው ለመማር እድሜው የደረሰ ወጣት ልጆች አክሰስ ባለመኖሩ ማይማር ይበዛል። የሚማረውም ስንት ኪሎ ሜትር የተሰቃየ በእግሩ ነበር የሚማረው ማለት ነው። ይሄ መንገድ ሳይሰራው በጣም ከባድ ነው የነበረ። መንገዱም እንኳን እዚህ ቆላ የነበርነ ሰዎች በአህያ ነው ምንጭን የነበርነ። አህያ እንኳን ለመኪናስ ለአህያ በጣም አስቸጋሪ የነበረ መንገዱ። እዛ አንድ ነፍሰ ጡር ስትወልድ እዚህ ስታመም ባልጋ ተሸክመን ነው ወስደው ነበር ነው ወደ ከተማ። ሞተር አንድ ሰውዬ ሚስቱና ሁለት ልጆች ይዞ አንድ ሽፈር ነበርባቸው። አራቱ ተመተው አንድ አሽከር ሞቶ አንዱ እግሩ ተሰበረ። አስቸጋሪ በጣም አስቸጋሪ ነበር። አሁን ለምሳሌ ቤተሰብ ከሞተ ሰርግተውና ሌላ ልቅሶ ቤት እንኳን ስትሄድ ልጅህን እንኳን ጎረቤት ላይ አስጠግተው ነው የምትሄድ። ምክንያቱ ወጣ ገባና በጣም ዳገታማ ነው ቦታው፣ በጣም አስቸጋሪ ነው። አቅም የሌለው ሰው መድረስ አይችልም ነበር እዛ ልቅሶ ቤት። የዘርባቢት መንገድ ሰው በእግሩ ነው የሚሄደው፣ በጣም ችግር ነበረበት። በዛም ወረዳ ሊመጡ ያሰቡት በዚህ በአድጎሽ አካባቢ በማይሮሃ በእድሪስ እንዳይቀዳሽ የሚባሉ ቦታዎች አሉ። በዛ ዙሮ በሁመራ አርጎ ነው ወደዚህ የሚመጡ የነበሩ። ያው ወጣት የሆነ ነው እንጂ ደካማ አይሄደው። ወያኔ ብዙ ግብር ነው እዚህ የሚሰበሰበው የነበረ። በዚህ የሚሰበሰበው ግብር ግን ለማህበረሰቡ አስፈላጊ የሚባሉ የመሰረተ ልማቶችን አያሟላም ነበር። ለምሳሌ እምባርኩታን የሚባል ቀበሌ ያለ ወደ ቃብታ ለመሄድ ወይም ከቃብታ ወደ እምባርኩታን የሚባሉ ትላልቅ ቀበሌዎች ናቸው። ወደዛ ለመሄድ 200 ኪሎ ሜትር አካባቢ ነው የሚዞረው ማለት ነው። أتكذين مسكري عقرين مسكري يا بدو فراغر عقر يا مسكري የወልቃይት ጠገዴ ማንነት ትግል ተፈታትሮ በ2013 ዓ.ም አዲስ የታሪክ ጥፋትን አዋለደ። ህዝቡ ከዓመታት የጭቁን አገዛዝም ተላቀቀ። እንደ ባርነት ከሚቆጥረው ስርዓትም
ላይመለስ ተለያየ። ከለውጥ ማግስት የቃፍታ ሁመራ ወረዳ የተቀዳጁትን ነጻነት በልማት ለመድገም ቆርጠው ተነሱ። የጋራ ክንዳቸውንም አስተሳሰሩ። ህዝቡ ልክ ነጻነቱ እንዳገኘ በጀት አልተሰጠኝም ወይም ደግሞ ኢኮኖሚካሊ ይሄን ነገር አልተደረገልኝም አላለም። በቃ እኛ ነጻነትን ካገኘን በኋላ ምን መስራት አለብን ብሎ ነው ራሱ ሁሉም በየአካባቢው ለምሳሌ እዚህ ወረዳ ላይ ወደዚህ አካባቢ ስትመጣ ወደ ቀላው ክላስተር ስትሄድ ወደ ላይኛው አካባቢ ስትሄድ ምን እንስራ ሐሳብ ያመጣል ሁሉም። ይሄ የለውጡ አንዱ ፍሬ ነው። የነጻነቱ አንዱ ምን ያህል ነጻነትን ጓጉቶ እንደነበረ ህዝቡ የሚያሳይ ነገር ነው ማለት ነው። እንግዲህ በቃ ፀሐይ በምስራቅ የወጣችልን ጊዜ ነው። በራሳችን አመራሮች እየተመራ በህዝባችን በራሱ ልጆች እየተመራ ወደ ልማት መግባቱ ደስታዬ ወደር የለው። ቁጭቱ ስለ ይሄኛው ድል ማግኘታችን አሁን ልክ እንደ ህልም ነው የሆነብን ራሱ ህብረተሰቡ ማለት ነው። ይሄኛው ሐሳብ ካገኘ በኋላ ህብረተሰቡ ለውጥ ማለት ይሄኛው በዚህ በል ልክ ነው ያረጋገጥነው ማለት ነው። ከዚህ ምን ተመካከርን? ኮሚቴ አቋቋመን። አንዱ አቢ ኮሚቴ ነው አጠቃላይ መንገዱን የሚያስተባብር። ሁለተኛው የሀብት አሰባሳቢ ኮሚቴ ነው ከውስጥም ከውጭም የሚያሰባስብ። ሌላው ሶሻል ሞቢላይዝ የሚያደርግ ለምሳሌ እየተሰራ ያለው ስራ ወደ ማህበረሰቡ የሚያደርስ የተዋጣው ምን ላይ ያረፈ እንዳለ የተሰራው ምን ያህል ደርሷል የሚለው ሶሻል ሞቢላይዝ የሚያደርግ ኮሚቴ። ሌላው አራተኛው ግን ቴክኒካል ኮሚቴ መንገዱ ማን ይሰራው የሚለው አሁን ወደ ጨረታ ወደ ኮንትራት ብናወጣው እስከ 150-200 ሚሊዮን ሊጨርስ ይችላል ወደ ጨረታ ብናወጣው። ነገር ግን የራሳችን ባለሙያዎች የማህበረሰቡ ችግር ያውቃሉ፣ በደንብ ይረዱታል። ስለዚህ ከነሱ በላይ ደግሞ ማንም ሊሰራው ስለማይችል ለዚህም ኮሚቴ አቋቋምን። ቴክኒካል ኮሚቴ ጥናቱን ይዞ ወደ ስራ ገባ። አንዳንዱ ህብረተሰብ ራሱ ሰው ሳይወስንለት በጉጉት ማለት ነው አቅሙ የሚፈቅደው እየሰጠ ነው ያለው። በሬም ይሰጣል፣ 50 ሺህ ይሰጣል፣ 100 ሺህ ይሰጣል፣ እስከ ሚሊዮን የሚሰጡም አሉ። በቃ በፍላጎቱ ነው የሚሰጥ። በፍላጎቱ የወጣ ወጪ ነው የሚሰራ ያለ ማለት ነው። በጣም የተጎዱ ቀበሌዎች ወረዳዎች ስለሆነ ቃፍታ ሁመራ ወረዳ አንዱ 19 ቀበሌዎች አሉት። ከነዚህ ውስጥ በጣም የተጎዳ ቀበሌ አንዱ አድህርድ ቀበሌ ነው። ቃፍታ ሁመራ ወረዳ ውስጥ የላይሶላ ታይሶላ ዘርባቤት መንገድን ሌሎችንም የተጎዱ አካባቢዎች ናቸው። ይሄ በየአመቱ በቀደም ተከተል እንስራ ተብሎ ወኔ ቁጭት እልህ ከማህበረሰቡ ላይ እንዲጋባ በዚህ መሰረት እነዚህ በጀቶች አርጎ ተንቀሳቅሶ ልማቶች ለመስራት ያደረገው የቁርጠኝነትም የተነሳሽነትም በአመራሩ በህዝቡ መልካም መስተጋብር የፈጠረ ወደ ተግባርም የቀየረ ነው። ነጻነት አእምሮን ክፍት ያደርጋል፣ ኃይልና ጉልበትን በአካል ይሞላል። የቃፍታ ሁመራ ማህበረሰብ ለዘመናት መንገድ ተጠምተው የኖረውን የዘርባቤት ቃፍታ አካባቢን ለማልማት ወጠኑ። የእልህ ስሜትን በውስጣቸው አቀጣጥለው የቁጭት ስሜትን ኃይል አድርገው የነጻነት ልማትን ተግባራዊ ለማድረግ ጥረቶችን ጀመሩ። ዘንድሮ ይሄንን መንገድ እንጀምር ስንባል ምንም ነገር በእጃችን አልነበረም። ትልቁ ነገር የነበረው ምንድነው? በውስጣችን ኢነርጂ አለ፣ የእልህ ኢነርጂ አለ። በቃ እንሰራዋለን። እኛ እዚህ ተወልደን አድገን ያልተማረው ማህበረሰብ እኛን አስተምረው አውቅቷል። የመስራት አቅሙም እያለን እንዳንሰራ ሽባ ተደርጎ ቆይቷል። አሁን ግን እድሉ አግኝተናል። እኛ ይሄንን ካላደረግን ነጻነታችንን ምን ጋር ነው ያገኘነው ብለን ነው እንፎክረው። ነጻነት ስለሆነ የሁሉም ነገር መሰረት በነጻነት ምክንያት የሚሰራ እንጂ በአቅም በኢኮኖሚ በምን አይደለም ይሄ መንገድ የሚሰራው። በጣም ህብረተሰቡ ልክ ይሄኛው ጥርጋ ይጠረጋል ተብሎ ይሄ ምሽራት ወሬ ሲመጣ ልክ በሬው የሚሰጥ በሬ ነው የሚሰጠው። ከ10 ሺህ ዝቅተኛ የተባለ ሰው እስከ 5 ሺህ ነው ተሳትፎ ያደረገ። የሚገርምህ እዛ የሚሰሩ ልጆች ያለ እሁድ ነው የሚሰሩ። እሁድ ብቻ ነው የማይሰሩ እንጂ ከ1 እስከ 30 ያሉትን ቀናት እሁድን አውጥተን ጠቅላላው የሥራ ቀናት ናቸው። ካላንደርም ቢሆን ማለት ነው። ደከመኝ ሰለቸኝ ልረፍ ምናምን የሚባል ነገር እንትን የለምና በዚህ በጣም ደስተኛ ነኝ።
በአሁን ቅድም ያለማ ብሎ ቁጭ ስለነበረው አስቦ አቅዶ አልሞ ስለነበረ ህዝቡ በተነሳሽነት በራሱ ፍላጎት ማለት ነው በራሱ ፍላጎት ባለ ሀብት ይሄን ሀብት አለኝ ይሄን ሀብት ለልማት ይዋል ያለ የሚሰጥ ሰው ነው ያለን። ደሃ ነኝ ምናምን ማለት የለኝም ባይሆንም ብር ባይኖረኝ በጉልበቴም ሰራለሁ አለማለሁ የሚል ህዝብ ነው ያለው ማለት ነው። እኛ የምንፈልገው ማህበረሰባችን የሚፈልገውን ነገር መስራት ነው። ይሄን ስናደርግ ደግሞ ትልቁ አቅማችንና ትልቁ ጉልበታችን ማህበረሰባችን ባለሀብቱ መንግስት ሰራተኛው ነው እና ዲያስፖራውም ጭምር ማለት ነው። ስለዚህ ስንነሳ 25 ኪሎ ሜትር ነው ትልቅ ባጀት ነው የሚያስፈልገው ብዙ ማሽነሪ ነው የሚያስፈልገው። ነገር ግን ዲያስፖራው ካስተባበርን ባለሀብቱ ካስተባበርን ማህበረሰቡን ካስተባበር እንችለዋለን ብለን ነው የተነሳ ነው ማለት ነው። ዘርባቤት ቃብቲያ መንገድ አንዱ አሳሳቢ ያደረገው መንገዱ በጣም አስቸጋሪ ነው። በጣም በርካታ ከሰራው ደግሞ በርካታ ችግር የሚፈታ ነው። መሰረታዊ ችግር ይፈታል። ያን ጥናት ከመጣ በኋላ በጨረታ እናድርገው ብንል ከ100 ሚሊዮን በላይ የመጨረስ እድል ይኖረዋል። አሁን ግን 25.1 ኪሎ ሜትሩ በእጅ ዋጋ ያሰራ የኮንትራክቱ አካባቢው ያሉ ተመርቀው ስራ አጥ የነበሩ ማህበረሰቡም የጉልበቱንም የሐሳቡንም የገንዘቡንም ምንጭ አድርጎ መጠቀም በጣም በርካታ ተሳትፎ ያለበት ትልቅ ንቅናቄ የተሰራበት ነው ብሎ ወሰድ ይቻላል። ዘርባቤት መስራት ነው እንጂ የሚያኮራው ለሰው ማረስ ነው እንጂ የሚያኮራው ለሰው ውቃቤም የለው የሚሰርቅ ሰው አለታማው የዘርባቤት ተራራ ተናደ፣ ሸለቆም ተሞላ፣ በወንዞች ላይም ድልድይ ተገነባ። አስቸጋሪው የዘርባቤት ቃፍታ መንገድ ግንባታ ተጠናክሮ ቀጠለ። አንዱ ማሽን በዚህ በዘርባቤት ነው ያስገባነው። ወደዚህ ሎውላንድ ኤሪያ ማቴሪያሉ ሶፍት ነው እና የምንጣሮ ስራ ስለሆነ ሎደር አስገባል። አራቱ ማሽነሪ ግን በዚህ በደጋው አስገባም። አለታማ ቦታም ነው ለመጥረግም ትንሽ ከበድ ያለ ማሽነሪ የሚጠይቅ ስለነበረ ሁለቱ ኤክስካቫተር፣ አንድ ሎደር፣ አንድ ዶዘር በዚህ በቃፍታ አስገባል። በአዳርድ ከተማ ማለት ነው። ዳን ሁለቱንም ባንድ ወር ውስጥ እንዲገናኙ እቅድ ሰጠናቸው። ቆረጣው ስራው ትንሽ ፈታኝ ነበረ። በርግጥ 3 ድልድዮችና 13 የፓይፕ ስራዎችና እንዲሁም 3 ፎርድ ስላፖች ያካተተ መንገድ ነው። በመስራቱ ወርዶ እንኳን የተለየ የማርያም 2 ቀን 3 ቀኑ ከድልድሉ ሂደን ጋብዛችሁ ነው መጣ። ከዛ ላይ መጨረሻ በጣም ወደደው ህብረተሰቡ ወደደው በጣም ፍየል ያለን ከፍት ያለን እያወጣን እያረን ከነሱ እያዋን እያገዝናቸው ነው ያለን በሙሉ ህብረተሰብ ማለት ነው። የኔ ሳይል ሴትም ሳይቀር ወንድም ሳይቀር በመገነቴ እንኳን ለአንድ ዙር 2000 ከፍዬ መመጣ ነበር። አንድ ግን ወንድ እንኳን ባይከፈል እኔ እከፍላለሁ ብሎ አሁን ሴቶች ነው ከወንድ የበለጠ የሚከፈል ነው መጣና ቁርጣ ላይ መንገድ ማለት ነው። ማስተባበር ከቻልክና እችለዋለሁ ብለህ ካሰብክ ምንም ነገር የማይሰራ ነገር እንዳለ ማየት ይቻላል። ይሄ 25 ኪሎ ሜትር በህዝብ ተሳትፎ ይሰራል ተብሎ አይታሰብም። ማለት ብዙ ፕሮጀክቶች እናያለን። በመንግስት ባጀት እንኳን አመት 2 አመት ነው የሚጨርስላቸው ማለት ነው። ውስን ፕሮጀክት ይዞ በጣም ይጓተታል። ምናየው ስለሆነ ምን መለከተው ማለት ነው። እዚህ ላይ ግን ለትርፍ አይደለም፣ ለትርፍ ወይ ለሌላ እንትን አይደለም። ማህበረሰቡን ይሄን መንገድ ሰርተን እንደምንችል ማሳየት አለብን። እንደምንችል ማሳየት ብቻ ሳይሆን ለማህበረሰቡ ለግልጋሎት በአጭር ሰዓት ክፍት ማድረግ አለብን ብለን ርብርብ አድርገን ገባን። የዘርባቤት ቃብቲያ መንገድ ሲሰራ ድልድዮች አሉት። በድልድዩ ዲዛይኑ በጣም የሚገራርሙ ወጣቶች ናቸው። ያን ኢንጂነሪንግ ስትራክቸሩን አጥንተው አመጣው ኮስት አናሊሲሱ ሲሰራ ኮስት ኢፌክቲቭነሱ በጣም አዋጭ ሆኖ ነው የተገኘውና በቅርቡ ያሉ ማቴሪያሎችን ሲጀመር ከማህበረሰቡ ደግሞ ያሉ ጉልበትን ተጠቅመው አመራሩ ቀና የማህበረሰብ ተሳትፎ ከሀገር ውስጥ እስከ ውጭ ድረስ የተደረገበት ነውና ድልድዮቹ አዋጭ በሆኑ ዲዛይን ተሰርቶላቸው ነው የተሰሩ ያለው። ወጪ ቆጣቢ የሆነ መንገድ ነው ለመውሰድ ይቻላል ማለት ነው። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን እየተከናወኑ ካሉ የመሰረተ ልማት ስራዎች አንዱ ከዘርባቤት ወደ አዲሃዲ የሚወስደው መንገድ ነው። እንደሚታየው እንግዲህ የመንገድ ስራው በተፋጠነ መንገድ በተለይ አካባቢ ወጣቶች ከህብረተሰቡ የተዋጣውን ገንዘብ፣ ዕውቀታቸውን፣ ጉልበታቸውን፣ ጊዜያቸውን እንዲሁም ሀሳባቸውን በማዋጣት የህብረተሰብ ችግር የነበረውን መንገድ ለመቅረፍ ከፍተኛ ርብርብ በማድረግ
በሚታየው መንገድ እየሰሩ ይገኛል። ይህ መንገድ ፍጻሜ ካገኘ እንግዲህ በዚህ አካባቢ የሚገኘው ማህበረሰብ ክፍል ምን ያህል በማህበራዊ ፖለቲካዊና ኢኮኖሚያዊ ጉዳይ ላይ ከፍተኛ አስተዋጽኦ ሊኖረው እንደሚችል መገመት ይቻላል። በልህና ቁጭ ስሜት የተጀመረው የዘርባቢት መንገድ ሌት ከቀን ተሰራ። ህብረትና ጥንካሬን በወኔያቸው ሞልተው በትጋት ተረባረቡ። የዘርባቢት ቃፍታ መንገድ ለዓመታት ፈተና ሆኖ መኖሩ ተረት ሆነ። ነፃነቱን ተቀዳጅቶ ለውጥን የተጠማው ማህበረሰብ በትጋቱ ፍሬውን አየ። ባጃጅ መልክ ያየው ነው። አሁን በሰከነ ይመጣል አድርሶን መልሶ ይሄዳል። ህብረተሰቡ እዚህ ያለው እቃ ገዝቶ ወደ ልክ እንዳየው ነው ገዝቶ የሚመለሰው። እኛም ያለን እቃ ደግሞ ሂደን ቶሎ አሁን ገበያ እንደፈለግን ቀፍታ ውለን ነው የምንመጣው። እዚህም ያለ ንብረት ለመግዛት መነሶ እዚህ ውሎ ነው ሄዱ። 5 ወር ነው አሁን የሚሆነን ማለት ነው። በ5 ወር ውስጥ ነው ይሄን ስራ ይሰራል። በ5 ወር ስራ ሲባል ግን እውነቴን ነው የምላችሁ እኔ ለራሴ እዚህ ስራ በ5 ወር ውስጥ ማለቁ ይገርመኛል። ምንድነው ስል ይሄንን ፕሮጀክት የሚፈልገው አመራር፣ ይሄንን ፕሮጀክት የሚፈልገው ማህበረሰብ፣ ይሄንን ፕሮጀክት የሚፈልገው ህዝብ ይሄን ያክል ከሄደ ሰራተኛውስ ምን ያህል ኮሚትድ ነበረ ደግሞ ብንል ሰራተኛው ይሄን ያህል ኮሚትድ ስለነበረ ነው እላለሁ ማለት ነው። አሁን ምርተን በመኪና ጭነን ለምንሄድ ደስ ብሎናል ነው ያለው። ምርታችን በመኪና ባህያ የነበረ በመኪና በግመልም ቢሆን እንወስደዋለን። በቃ ፈታ ብለን ማለት ነው። ባህያ ጭናለሁ ካለ ደግሞ በሌትና በቀን ይወስደዋል። አሁንም ደግሞ በቃ ምን አለን በ10 ደቂቃ ነው እንደርሳለን በሞተርም በመኪና በባጃጅም ያለ ማለት ነው። ደስ ነው ያለኝ። እኔም በወገኔም በቃ ደስ ብሎኛል። ህዝቡም ደስ አለው ሁሌ። የዘርባቢት ጠጠር መንገድ እንኳን ለመኪና ለአህያም መጥፎ ነው የነበረ። አሁን ግን ተመስገን እሱን አምላክ በቁማችን ይህን ማየት በለውጡ ያው በተግባር አይተነዋል። ስራው ሁሉ ቤተሰብ ለቤተሰብ መገናኘት ጀምሮ በ2 ቀን በ3 ቀን የሚደረስ የነበረ ስትመጣ ስተር አሁን በ15 ደቂቃ ገፋ ቢልም በ2 ሰዓት በ3 ሰዓት ስራን ጨርሰን መምጣት ጀምረናል ማለት ነው። ሙያተኛ በራሱ አመራሩ በራሱ ሀብቱን ማሰባሰብን በራሱ አሰባስቦ ያን መንገድ ለብዙ ዘመናት ይቸገርበት የነበረ ማህበረሰብ አንዱ ፈቷል ማለት ነው። እሱ አንድ ጥሩ ነገር ነው። የዘርባቢት ቃፍታ መንገድ ተሰርቶ መጠናቀቁ ለዓመታት ፈተና ሆኖ የኖረው ዳገታማ መንገድ እጁን ሰጠ። ማህበረሰቡ የኖረ አንድነቱን እንዲያጠብቅ በራፉን ከፈተ። የልማት ስራው የተቀናጀውን የአመራር ብቃት ከመግለጡ ባለፈ በዘርፉ ለቀጣይ ስራ ጠንካራ ልምድ የተገኘበት መሆኑ ለየት ያደርገዋል። በቃ የቃፍታ ሁመራ ወረዳ በጣም ነው የሚመሰገን። እኔም በወገኔ በጣም አመሰግነዋለሁ። በቃ እንደዚህ ያለ ስራ ሳይተን አናቅም ነበር። ተጨቁነን የምንኖር ድሮ። አሁን ነው ያለን በቃ አሁን ትንሽ አይናችን እየከፈትን ነው ያለ። እነዚህ ልጆች የሀገራችን ልጆች ሊበርቱልን ይቁሙልን። ለቀጣይም ደግሞ ይሄ ኮረኮንቻ ስርቶ ለቀጣይ አስፋልት እንደሚቀጥሉ ተስፋ አላቸው። እንደዚህ ለመቀጠል ደግሞ እግዚአብሔር ያውቃቸው። እሺ ወልደ ነው እንደም መስራት እንችላለን ብለን የፈተሽነው ዘመን ነው። ለካ እርስ በርሳችን መስራት እንችላለን። ባለሙያዎችም አሉ ታፈነን ነው እንጂ እስከዚህ የሚያህል ሙያተኛ እስከዚህ እኛ ምልክ ነገር ዶዘር ይዞና እንደዚህ ልክ አስፋልት እንትን አድርጎ የሚሄዱ ማሽኖች የሚይዙ ልጆች ኢንጂነር ራሳቸው ሲቀይሱ እንደዚህ የተማረ ዜጋና እንደዚህ ያለ ችሎታ ራሳችን ችለን እንደዚህ እንሰራለን ብለን ማንገምተው እንትን ነው የነበረ። በጣም ነው የኮራና በጣም ደስተኛ ነን ከልጆች ጋር ማለት ነው። ሰው አንዳንዴ እጃችን ይስሙናል እየጎተቱ በየመንገዱ በቃ ሊያመሰግኑበት የሚችሉበት አይነት ቃላት ሲያጡ በየሰዓቱ ያለው እንክብካቤ በየሰዓቱ ያለው የምስጋና ሁኔታ በጣም የሚገርም ነው። ላይክ እኛ መጀመሪያ አቅደን የተነሳንበትን ያክል ህዝቡ ልብ ውስጥ አግኝተናል። በጣም ሳቲስፋይድ እየሆን ነው እላለሁ ማለት ነው። ልምድ በጣም ብዙ ልምድ ነው የተገኘው። ምክንያቱም ልጆቻችን የኛ ልጆች ከቢሮ የሚሰሩ የነበሩ ልጆች ከቲዎሪ ቀጥታ ነው
ቢሮ መተው ቁጭ ያሉ አሁን ወደ ተግባር ሲገቡ ጥሩ ልምድ አግኝተዋል ብለን ነው የምናስበውና ከዚህ በላይ ይሰራል ብለን ነው የምንጠብቀው። ጥሩ ልምድ አግኝተናል ብዬ አስባለሁ። እኛ ስንጀምረው አንዳንድ እንትን ሊሰሩት ነው ሊጨርሱት ነው ምናምን የሚል ነገር ነበረ ማለት ነው። አሁን ሰርተን ካሳየን በኋላ በማህበረሰቡ ያለው ደስታ በማህበረሰቡ የፈጠረው ስሜት ከዚህ በላይ መስራት እንደምንችል ያስመሰከርንበት ፕሮጀክት ነው። አሁን ባጭሩ የዘርባቤት ቀበሌዎች በዛ ያሉ ጎጦች ከአደርዲ ከተማ ወይም ቃብቲያ ከተማ ላይ የማስተሳሰር ስራ ነው የተሰራው። ከዚህ ተነስተን ለቀጣይ ዓመት ራሱ ትልቅ እቅድ ይዘን እንድንሰራም እንደ አንድ ቤንችማርክ ሆኖ ያገለግለናል። ምክንያቱም ቀበሌን ከቀበሌ የሚያሳስሩ ቀበሌ ከቀበሌ ማስተሳሰር ማለት በስራቸው ብዙ መንደሮች አሉ። የእነሱን መሰረታዊ ችግር የቀረፈ ነው ብሎ ወሰድ ይቻላል። የመንግስትን በጀት የማይበገሩ መሰረተ ልማቶች መስራት ይቻላል። የይቻላል መንፈስን ያመጣ ያይቻልም የሰበረ ነው ብሎ ወሰድ ይቻላል ማለት ነው። ብሶቴ ሀገሬ ክብሬ ማንነቴ ባለፈው ስርዓት የወልቃይት ጠገዴ ማህበረሰብ ማንነቱ ተረግጦ በባህሉ መድመቅን ተነፍቆ በቋንቋው መናገር እንደ ሰማይ ራቀው። ከአያት ቅድመ አያቶቹ የወረሰውን ባህልና ማንነት እንዲሸሸው ተገደደ። ከለውጥ በፊት አሁን ለምሳሌ አማርኛ የምታወራ ከሆነ ከህዝብ ፊት ማለት ነው አማርኛ ለመጥፋት ነው የነበረ ሰው። አማርኛ የምታወራ ከሆነ አንተ ጭራሽ የዚህ ሰው አይደለም፣ ቦታን ቀይር አማርኛ አውራ ነው የሚባል ጊዜ ደርሰን ነበር። አማርኛስ በጣም አጸያፊ የሆነበት ጊዜ ደርሰን ነበር። ከለውጥ በፊት በራሱ ቋንቋ አልነበረም። ራሱ እንዳይችል የራሱ ቋንቋ ፍላጎቱ እንዳይገልጽ ተረግጦ ለብዙ ዓመታት ኖረዋል። ማንነታችን ጭራሽ በቃ የወልቃይት የአማራዊ ማንነታችን እንዲጠፋ ተደርጓል። ቋንቋችን እንዲጠፋ እንድንረሳው ተገደን አይደለም ለመማር ለመናገር ተገደን ቋንቋችን ሙሉ በሙሉ እንዲጠፋ አማራዊ ባህላችን እንዲጠፋ ሙሉ በሙሉ ወልቃይት አማራ ነው በየበጌ ምድር እምብርት መሆናችን ተረስቶ ትግራይ እንድንሆን ተደርጎ የተቀረጸ ባህል ሙሉ በሙሉ የበረዘ ቋንቋችን እንዲጠፋ ተደርጎ የተሰራ በመሆኑ ባህላችን አጥናል፣ ቋንቋችን አጥናል። ይህ ሁሉ ተደርገን ተበድለን ነው። ትምህርት ላይ የነበረው ትልቁ ፈተና ምንድነው? ትውልዱ ወያኔ ይዛው የመጣችው እቅድ ይሄን አካባቢ ዲሞግራፊ መቀየር ነው። ሁለተኛ ትውልዱ ራሱ በአማርኛ ሳይሆን በትግርኛ እንዲማር ቋንቋው እንዳያውቅ ባህሉን እንዳያውቅ ሲደረግ ነው የነበረው ማለት ነው። ህፃናት እንኳን ሳይሆን ማንኛውም ሰው አማርኛ ሲያወራ በሌላ መልክ ነበር የሚታየው። ሌላ ስም ነበር፣ ሌላ ታርጋ ነበር የሚሰጠው ከኛ ጀምሮ ማለት ነው። አማርኛ ስታወራ በጎሪጥ ነው የምትታየው። አማርኛ መናገር አይደለም የአማርኛ ቃላትን መጠቀም አይቻልም። ለምሳሌ አበበ አልተ አራተኛዋን አነ መጠቀም ይችላል። በትምህርት ላይ በዚህ ዞን የተፈጸመው ስብራት እንደ ሀገር የትምህርት ስብራት የገጠመ ቢሆንም በዘመነ ወያኔ በወልቃይት ጠገዴ ደግሞ የትምህርት ስብራት ብለ ብቻ ልትገልጸው የምትችለው አይደለም። አንደኛ ማህበረሰቡ እኔ ጎንደሬ ነኝ ትግራይ አይደለሁም እያለ አማርኛ ትክክል አይደለም ትግርኛ ነው ትክክለኛ ቋንቋችሁ ትግርኛ ነው በሚል አይደለሁም እያለ ቋንቋችሁ ነው በሚል ታቅዶ በትግርኛ እንዲማር ነው ህፃኖች የሚደረጉ የነበረው። ትምህርት ቤት ምንም አይነት አማርኛ ንግግር አይነገርም። የሚነገረው በትግርኛ ነው። መስሪያ ቤትም በትግርኛ ነው። የትኛውም ተቋም አውሶ ደግሞ ትምህርት ቤት ትግርኛ ነው የሚነገረው። ስለዚህ አማርኛ መናገር እንደ ኃጢአት የተቆጠረበት ነበረ ማለት ነው። በቃፍታ ሁመራ ወረዳ በአከር ከተማ የሚኖሩት ወይዘሮ ግብጻ ትርፌ በጠዋት ተነስተው ልጃቸውን ወደ አጸደ ህፃናት ትምህርት ቤት ለመላክ ይዘጋጃሉ።
ተስፋ የጣሉበት ልጃቸው በነገ ተስፋ አጸደ ሕፃናት ትምህርት ቤት እውቀት ቀስሞ በማንነቱ ደምቆ እንዲኖር ተስፋን ሰንቀዋል። ራሱን የሚቀሰቅሰን በጠዋቱ ልክ 1 ሰዓት ይነሳል። ቁርሱን በልቶ 1 ተኩል ምናምን ይገባል። ቀድሞ ነው የሚገባው እሱ ልጆች በፊት የድሮ የአባቶቻችን ቋንቋ ስለመጣ ደስ ብለናል። እኔ አደርሳታለሁ ጠዋት በአማርኛ ተጫወትን ነው የምንመጣ። ጎዝ ነው ሻለን አንዱ ትልቁ መስራት አለብን ብለን ያሰብነው ትልቁ ላይ ሳይሆን ህፃናት ላይ መስራት መቻል አለብን ብለን ነው እቅድ ይዘን የተነሳ ነው። ያ ተበርዞ የነበረው ባህላችን መመለስ መቻል አለብን። ትውልድ ላይ ህፃናት ላይ መስራት መቻል አለብን ብለን ከየትኛውም በላይ ህፃናት ላይ አጸደ ህፃናት ላይ መስራት አለብን ብለን አንድ አጸደ ህፃናት ገንብተን የነገ ተስፋ ቅድመ መደበኛ ትምህርት ቤት የሚል አጸደ ህፃናት ገንብተን አሁን ህፃናት ላይ በቋንቋቸው በባህላቸው የሚማሩበት እድል ፈጥረናል። አጸደ ህፃናቱ የተሟላ ነው። መመገቢያ ክፍል አለው፣ ማረፊያ ክፍል አለው፣ 4 መማሪያ ክፍል አሉት፣ መምህራን አሉ፣ ሻወር ሽንት ቤት አለ፣ መጫወቻዎች አሉት ማለት ነው። ቃፍታ ሁመራ ወረዳ እንደ ወረዳ ያው በጀት ከተከለከለ ቢያንስ 5 ዓመት ይሆናል። እንግዲህ በትምህርት ቤት ተሰራ በምን በጀት እንደተሰራ እናውቃለን። በህዝብ እስኪ የሆነውን ብሎ ህዝቡ ያዋጣ ካለችው ነገር እየቀነሰ ነው እየሰራ ያለው። ነፃ ከወጣ ማግስት ለውጡን በኋላ የተሄደበት መንገድ አንዱ የትምህርት ስርዓትን ወደ ቀደመ ማንነቱን መመለስ ነው የተፈለገው። ይሄ ደግሞ ትምህርት ቤቶቻችን ማሻሻል፣ የትምህርት ካሪኩለሙንም መቀየር፣ በአፍ መፍቻ ቋንቋቸውን እንዲማሩ ማድረግ ነው። ስለዚህ አትኩሮታችን ያደረግነው አንዱ የአጸደ ህፃናት ትምህርት ቤቶች ላይ እናትኩር። ትውልዱን የማጥፋት ስትራቴጂ ተከትሎ የሄደበት መንገድ ይሄ የአጥፊ መንገድ ስለሆነ ከዚህ አጥፊ መንገድ አውጥተን ነፃ ወጥቷል፣ ለውጥ አግኝቷል። ይሄ ለውጥ ደግሞ የሚቀጥለው ትውልድ ሲማር ነው ብለን ነው ያሰብነው። ይሄ አንዱ የአጸደ ህፃናት ትምህርት ቤት ነው የመጀመሪያ አድርገን የሰራ ነው ማለት ነው። በነገ ተስፋ አጸደ ህፃናት ትምህርት ቤት ተስፋ የሆኑ ህፃናት ተስፋን አዝለው በተስፋ ይማራሉ። በትምህርት ቤቱ የግብረ ገብ ትምህርት ከመሰጠቱ ባለፈ የባንዲራ ስነ ስርዓትን በትኩረት ያከብራሉ። ሀገር በህፃናት አእምሯቸው ተጸንሶ በልባቸው ይዘረጋል። ከተናጠል ይልቅ ህብረትን እንዲያጠብቁም ይደረጋል። የባንዲራ ሰዓት ሲደርስ ደግሞ ደውለን በየሰልፋቸው እንዲሰለፉ በየክላሳቸው እናደርጋለን። ከዛ ሀገራዊ መዝሙር እንዲዘምሩ የሀገር ፍቅር ሀገራቸው ኢትዮጵያ መሆኑን ሁሉ ነገር እንዲያውቁ። ካሁን በፊት እኔን እንደማውቀው ሲዘመር የነበረው በክልል መዝሙር ነው። በክልል መዝሙር ደግሞ ሀገራዊ አንድነትን ሊያመጣ አይችልም። ያው ብሔርተኝነት የሚሰብክ እንጂ ሀገራዊ አንድነት የሚሰብክ አይደለም። አሁን ግን ያው የኢትዮጵያ ብሔራዊ መዝሙር ነው እየተዘመረ ያለው በየትምህርት ቤቱ ስታዩ። ይሄ ደግሞ ህዝቡ ያስደስታል። በጣም ጥሩ ነው። ለኔ በጣም ነው የጠቀመን። እዚህ መጥቶ በቃ ሲጽፍ ሲያነብ ሲቀድ ነው የሚል ወረቀት ሌሊት ራሱ ተነሳ 11 ሰዓት በቃ ስለ ትምህርት ነው ያወራን ለኛ እየቀሰቀሰ። እንግዲህ ይሄን ስናስብ ካሁን በፊት ስለምናውቀው ነው። ይሄን አካባቢ በወያኔ ስርዓት የኢትዮጵያ ባንዲራ መያዝና የኢትዮጵያ ባንዲራ መስቀል በጣም ትልቅ እንትን ነበር ማለት ነው። ትልቅ እንደ ውርደት እንደምናምን ነበር የሚታየው። አሁን ግን የመጀመሪያው ትውልድ ላይ ምንሰራው የሀገር ፍቅር እንዲኖረው ነው። የሀገር ፍቅር የሌለው ትውልድ እንትን አልክ ኦሬዲ ነገ በዚች ሀገር ላይ ምን ማለት ለውጥ ያመጣል። ስለዚህ የኛ ትልቁ ትኩረታችን እነዚህ ህፃናት የመጀመሪያ አካባቢያቸውን ያስጠሩ በሀገር ደረጃ በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ነው የምንፈልጋቸው ማለት ነው። ስለዚህ ባህልና ወጋቸውን የሚያውቁ የአካባቢው ስነ ልቦና የሚረዱ አድርገው እንዲማሩ ነው እየፈለግን ያለነው ማለት ነው። ተማሪዎች በአጸደ ህፃናት ላይ ጀምሮ እየተኮተኮቱ ካደጉ ነገ ፍሬያማ ትውልድ እንፈጥራለን። ታሪኩን ያወቀ ባህሉን የተገነዘበ እና ለቀጣይ ትውልድ የሚያወርስ የሚመጣው ከታች ሩት ሌቭሉ ላይ እንጀምር ብለን ነው። እኔ ሳማራ ነኝ፣ የጊዮን ፍሬ ነኝ። በአጸደ ህፃናት ትምህርት ቤቱ
ሕፃናት በባህላቸው ደምቀው ባንደበታቸው ያወጋሉ። የነገ ተስፋ ሕፃናት ተማሪዎች በቋንቋቸው ትምህርቱ ይሰጣቸዋል። በልጅ ልቦና የአያት ቅድመ አያቶቻቸው ቋንቋ በልባቸው ይጻፋል። ትናንት በዘረኝነት ግን የተጎዳው አንደበታቸው ይጠገናል። ዛሬ እንደምታዩት አማርኛ ቋንቋ ነበር ባንኛው ክፍለ ጊዜያቸው ትምህርት አይነታቸው አማርኛ መሆኑን አስተዋወቅኩና ከዛ ዛሬ የምንማረው ርዕስ ይሄን ይመስላል አልኳቸው። ዘጠነኛ የሚማር ልጅ ያለችኝ አሁን ዘጠነኛ የምትማረውና አንደኛ እዚህ አጸደ ሕፃናት የምትማረው ሰማይ አይገናኝም ጭራሽ። አሁን በዚህ በማራ በጣም ለውጥ አለው። ምክንያቱም አማርኛ ማታውቅ ነበር፣ አሁን አማርኛ ነው የምታወራ። ለሷ ተርፎም ለእናቱ ህቤት አማርኛ ማትችል እናት አለች። አሁን ብዙ ባትችለውም ለእናቷም ትርጉም ትሰጣለች። በጣም ሸሽላል አማርኛ ቋንቋ። ድሮ እኮ ምንም አያውቅም ነበር፣ ትግርኛ ነው የሚናገር። አሁን እዛ ትምህርት ከገባ ግን በቃ መምህር በአማርኛ አውራ ብላኝ በቃ በአማርኛ ነው የሚያወራ። እዚህ ራሱ በአማርኛ ነው የሚያወራልኝ። አንዳንድ ጊዜ ትቸሪዬ መምህሬ እያለ ነው የሚያወራ። ትልቅ ለውጥ አለው። ዳግም እና ያቺ ልጅም ጎበዝ ናት፣ ግን ዳግም በተለይ ትልቅ ለውጥ ነው ያለው ትምህርቱ። ህፃኖቹ በጣም እንትን እያሉ ነው ያለ። በአማርኛ ሲማሩ ከኔ በላይ ነው የሚናገሩ። ቋንቋቸው በጣም ይገልጻሉ፣ ከኔ በላይ ማለት ነው። እኔ አሁን ህፃን አለችን ልጄ የ5 ዓመት ከኔ በላይ ነው የምትችል ማለት ነው። አፍራለሁ በራሴ አማርኛ በጣም ትችላለች። እና ይሄንን ነገር በጣም አሪፍ አድቫንቴጅ አለው። ትልቅ ለውጥ አለ። በቃ አሁን ሙሉ በሙሉ በቃ አማርኛ የጠፋው ቋንቋችን የበለጠውን ከዚህ ከህፃናት ጀምሮ እየዳበረ ይላል። አሁን እያደገ ይላል። ሰፊ አሁን ተስፋፋ ይላል። ከህፃናት ነው የተጀመረው። ህፃናት የበለጠውን ቋንቋቸውን እያደጉ ያውቁት እንዲያድጉ ያደርጋቸዋል። የሚናገሩት በአማርኛ ነው፣ የሚማሩት በአማርኛ ነው። የእናት አባታቸውን የማንነታቸውን ቋንቋ አማርኛ ቋንቋን አሁን አቀላጥፈው እንዲናገሩ ያደርጋል። የጠፋው ቋንቋ እየሰፋ ይላል። ያ ትናንትና አማርኛ እንዳይናገር ሲደረግ የነበረ አባት አማርኛ እንዳይናገር ሲደረግ የነበረ ወጣት ያው በትግርኛ እንትን አድርገውታል። ትግርኛ ብቻ እንዲናገር አድርገውታል። አሁን ግን ህፃናት ስለሆኑ በነፃነት አማርኛ እንዲማሩ ቋንቋቸውን እንዲያሳድጉ ከወላጁ ከወጣቱ በላይ እነሱ አማርኛ ሲናገሩ ስታይ በጣም ደስተኛ ያደርጋል ማለት ነው። ይቻላል ወይ የሚለው እንዲያይ እንደገና ማህበረሰቡ እንዲህ አድርጎ መቅረጽ ይቻላል ወይ ልጆቻችን እንዲህ አድርገን ብናስተምር ወደ ዋና ማንነታቸው ሊመለሱ ይችላል። ያ ትላንትና የተሰበረው ማንነት አሁን መጠገን ይቻላል ብሎ ወላጅም እንዲበረታታ ማህበረሰቡም ይቻላል ብሎ ማንነቱን ራሱን እንዲገነባ ይጠቅማል ብለን አስበን የተሰራ ነው። ስለዚህ ቀፍታ ሁመራ ወረዳ ደግሞ ያንን ሰርቶ አሳይቷል ማለት ነው። በቃፍታ ሁመራ ወረዳ በአከር ከተማ የተገነባው የነገ ተስፋ አጸደ ሕፃናት ትምህርት ቤት ለሕፃናት ትምህርት ከመስጠቱ ባለፈ ለአካባቢው ወጣቶች የሥራ ዕድል የፈጠረ ሆኗል። በዚህም ተስፋቸውን በልጃቸው ያደረጉ አባቶች፣ እናቶች የትናንት ሐዘናቸውን አስረስቶ በውስጣቸው የደስታን ስሜት ቀስቅሰዋል። ትናንት በበደል ታጥፎ የነበረው ግንባራቸውን ቀና እንዲል አድርጎታል። 12ኛ ክፍል ነው የጨረስኩት። ከዚህ ሀገር ነው የተማርኩት በአከር። ያው ይሄ ትምህርት ቤት ስለተከፈተ አስተዳደሩም ስለከፈተው ለኛም ስራ ድርሻ ፈጥሮልናል ማለት ከዛም አላልንም፣ ቁጭ አላልንም፣ አልቦዘንም። ከዚህ ስራ ስላበቃን በጣም ነው አመሰግነው። የኛ ቀበሌ በጣም ደስተኛ ነው። እንደኛ ወረዳችን በጣም እንደዚህ አይነት ሁሉ በየቀበሌው ቢከፍተው ደስ ይለኛል ማለት ነው። በየቀበሌው እንደ ወረዳው እንደዚህ ሆኖ እንደሚያዩ ያሳይታሰብ በለውጥ ነው የተሰራው። በወልቃይት ጠገዴ ዞን አሁን በአማርኛ ማስጀመሩ ሁሉ ደስተኛ ነው። ጠቃሚ መሆኑ ህዝቡ በራሱ አውቆታል። አሁን እንደዚህ አትናገር የሚል ሰው የለም። ሁሉ ሰው ግን የአማርኛ ፍላጎት ስላለው በአማርኛ መናገሩ በጣም ደስ ይላል። ጠይቃታለሁ እኮ መምህር ሰላም ሁሌ እጄ ጠይቃታለሁ። በስታፍ ጠይቃት ጎበዝ ነው። ትንሽ የመረበሽ ባህሪ ያለው ትምህርቱ ጎበዝ ማለት ነው። ትምህርቱ በጣም ጎበዝ ነው። ለቀጣይም በቃ ጥሩ ተምሮ ጥሩ ደረጃ ደረሰ ነው የምመኝለታለሁ። በጣም ጥሩ ነው። ለኔ በጣም ነው የጠቀመው እንጂ መጀመርታ ሲጫወት ሲያብድ ነው የሚል ነበር። አሁን ገዛ ከገባ በጣም ለውጥ አሳይቷል። ትልቅ ለውጥ። የነዚህ ልጆች ነገ ውጤት የምናየው በዚህ አካባቢ ላይ በዚህ አካባቢ በወልቃይት ጠገዴ ብቻ ሳይሆን በአማራ በኢትዮጵያ ጥሩ ውጤት የሚያመጡ ልጆች እንዲሆኑ ነገ የተሻለ
ለዚህ አካባቢ ብቻ ሳይሆን ለዚህ አካባቢ ሳይሆን እንደ ሀገርም የተሻለ ነገር እንዲኖሩ እንዲፈጥሩ እንዲያመጡ የምንፈልጋቸው ናቸው ማለት ነው። በአፍ መፍቻ ቋንቋ በነፃነት በደስታ ነው ተማሪ የሚማረው። ምክንያቱም ሲታገልለት ሲናፍቀው የነበረ በመሆኑ ወላጆቹ ያው ይታወቃል። አሁን የሚማሩ ያሉ ተማሪዎች ደግሞ ትልቅ አስተርጓሚዎች ናቸው። አማርኛ ያስተረጉማሉ። ምክንያቱም ተምሮት የመጣው ትምህርት በአማርኛ በአፍ መፍቻ ቋንቋው እየተማረ ነው። ወላጁም በጣም ደስተኛ ነው። ለታገለለት ዓላማ ፍሬ አፍርቶ በማየቱ በልጆቹ በማየቱ እየተደሰተ ይገኛል ብሎ መውሰድ ይቻላል። እኔስ አማራ ነኝ የጊዮን ፍሬ ነኝ እኔስ አማራ ነኝ። በወልቃይት ጠገዴ ሰቲት ሁመራ ዞን ቃፍታ ሁመራ ወረዳ አዲ ሄርዲ ከተማ የሆስፒታል አገልግሎት አለመኖሩ የማህበረሰቡን የሕክምና አገልግሎት አስቸጋሪ አድርጎታል። ሕክምና ችግር በጣም የከፋ ችግር ነው የነበረ። በተለይ በወላጆች እርግዝና የተሟላ ጤና ኬላ ብቻ ነው የነበረ። በዚህ የተነሳ እርጉዝ ለወላጅ እናት ለሞት ትዳረግ ነበረች። ሪፈር ሲባል ሳለ ከዚህ ከጤና አብዛኛው ወደ ጎንደር አካባቢ ነው እስኪሄድ ነበር የነበረው ችግር። እዚህ አንስታ አሁን ወላድ ጎንደር ምናምን ሲንገላቱ ነበሩ። የጤና ችግር ባልጋ ተሸክመው ሲወስዷቸው ወደ ጎንደር እንግልት ነበረ። ያው እናቶቻችን በወሊድ ችግር ስንት ብዙ እናት አጥተናል። በቃፍታ ሁመራ ውስጥ 21 ቀበሌ ያለው ከ21 ቀበሌ ምንም ሆስፒታል አልነበረም። ዘጠኝ ጤና ጣቢያ ብቻ ነበር። በጤና ጣቢያ ሰርቪስ ነው የሚሰጥ የነበረ። በሆስፒታል ደረጃ ሪፈር ነው የሚባለው። ህዝቡ በጣም እየተንገላታ ነው የቆየ። ከለውጥ ማግስት የአካባቢው ማህበረሰብና አመራር በመቀናጀት የጤና ዘርፉን ለማሻሻል ቆርጠው ተነሱ። ትናንት ተነፍቆ የነበረውን የሆስፒታል ግንባታ በአዲ ሄርዲ ከተማ እውን ለማድረግ ጥረት ጀመሩ። እኛ ምንድነው ያደረግነው? የተጀመረ ህንጻ ነው የነበረው። ሆስፒታሉ ላይ አጠቃላይ ጥናት ስናደርግ ወደ 100 ምናምን ሚሊዮን ነበር። 101 ሚሊዮን አካባቢ ይጨርሳል ሆስፒታሉ ማለት ነው ሙሉን ለማጠናቀቅ። ከዚህ አንጻር እኛ ምንድነው ያደረግነው? እስኪ ሆስፒታል ይሄን ሙሉ አንችለውም፣ ይሄን ብለን ብንጀምር ተጀምሮ ማቋረጥ እንጂ ወደሚፈልገው ውጤት አይደርስም። ለዚህ ከባለሙያዎች ጋር ተመካከር፣ ምን እንስራ የሚለው ተመካከር። ድንገተኛ ክፍል እና ካርድ ክፍል 4 ክላሶች በእነዚህ በተመረጡ በእነዚህ ህንጻዎች ላይ ቢሰሩ በውስን መልኩ ሊያስጀምር ይችላል። በቀጣይነት ደግሞ ባጀት እያገኘን በሄድን ቁጥር ሌሎቹን እንጨርሳቸዋለን በሚል እቅድ ይዘን ተንቀሳቀስ። በዛ ተነስተን ነው ወደ እንትን የደረስ ነው ማለት ነው። ሆስፒታሉ ለመስራት የተገደድ ነው። ህብረተሰቡ በጤና ጉዳይ በጣም ችግር ስለነበረ የህብረተሰቡ ተሳትፎ በጣም ጥሩ ነው የነበረ። ያለውን በቃ ተነሳሽነቱ ለሆስፒታሉ አካውንት ተከፍቶ ነበረ። ያለውን አካውንትን ባለ ሀብትን ባለ ድሩ ወደ አካውንት ያስገባል። ድሃውም ደግሞ በየአቅሙ ወደ ቀበሌው ወይም በድሩ እያደረገ በስሙ ማስገባት ነው የነበረ። ጤና ተቋማት የማጠናከር ስራ መስራት አለብን ብለን የጀመርነው አንዱ ከሆስፒታል ግንባታ በፊት ከውጭ የሚኖሩ ዲያስፖራዎችንም ሀብት የማሰባሰብ ስራ ተሰርቷል። በጅምር የኖረው ሆስፒታል ተገንብቶ መጠናቀቁ የማህበረሰቡ ችግር ከመፍታት ባለፈ የህብረተሰቡን የሞራል ቁመና ከፍ አድርጎታል። የይቻላል መንፈስና ስርጾ ህብረታቸውን አረጋግጧል። መንገላታት እንትን ማለት አሁን ያለውን የሌለው ስለወጣ ተሰርቶ አሁን ጥሩ አለ። ሀገሩ ሰው ይታከማል፣ ሀገሩ ይወልዳል ቤቱ ማለት ነው።
በጣም ለውጥ መጥቷል። ግንባታው 4 ግንባታዎች ህንጻ ተሰርቷል። አንዱ የኦፒዲ የሚባለው የተመላላሽ ክፍል ታካሚዎች፣ አንዱ ደግሞ አይፒዲ የሚባለው ተኝቶ የሚታከምበት፣ ሶስተኛው የቃታ መጥቶ የሜዲካል ሪከርድ ናምበር በሸንት የምንቀበልበት፣ አራተኛው ደግሞ የላቦራቶሪና የኤክስራይ ምናምን ህንጻ 4 ህንጻዎች አርሰናል። ለካ ሰው አተን ነው አነሳሽ ወይም አይዟችሁ ብሎ ከጎናችን እኛ አለን፣ እናንተ በዚህ አግዙና መዋጫችሁ እና እኛም ከጎናችሁ አለን እናስፈጽማለን። በስም ብቻ አይደለም የነበረ በተግባርም አይተናል። እዚህ ላይ ያየነው ነገር ግን ከአመራሩ ጋር የተግባባ ነው ትልቅ ነገር ነው ብለን ያሰብነው። አይ ይሄን አንችልም ብለን ብናቆም ኖሮ የተሰራው ስራ አይሰራም ነበር ማለት ነው። ነገር ግን አይ አንችልም ሳይሆን ምንችለውን እናድርግ ብለን ያው ሆስፒታሉ ሰርተናል። አንድም እናት በወሊድ ምክንያት መሞት የለባትም ካል አምቡላንስ መኖር አለበት፣ የጤና ተቋማት መኖር አለባቸው። ሆስፒታሎች አይደለም ጤና ጣቢያውም የማደስ ስራም ተሰርቷል በወረዳው በቃፍታ ሁመራ ወረዳ ማለት ነው። ስለዚህ ሆስፒታሉ አጠናቀን ምርቃኑ ማስመርቀናል። ይሄን ምርቃን ስናስመርቅ ደግሞ የክልላችን መንግስትም ድጋፍ አድርጎልናል። ሙሉ ግብአቶች አምጥቶ አስረክቦናል። አንድ አምቡላንስ ደግሞ ሆስፒታሉ ስራ እንዲጀምር ስራ አስኪያጅ ተቀጥሮ ወደ ሙሉ አገልግሎት እንዲሄድ ከማህበረሰቡ ጋራ ርክክብ አድርገናል ማለት ነው። የአዲህርዲ ከተማ የገዘፈ የትናንት ታሪክ የጠለቀ የገበያ ትስስር ቢኖራትም የተሳለጠ መንገድ ዝርጋታን ተርባለች። ከአጎራባች ቀበሌዎች ጋርም ተራርቃ ቆይታለች። መንገዶቿ ኩርፈውም በትናንት ማንነታቸው ቆመው ልማት ተጠምተዋል። እኛ አካባቢያችን ከተማ አዲህርዲ ስትባል ወደ 6 ዓመት አድርጋለች። በሷ መሰረተ ልማት መንገድ አልነበራት። በከብሊስተን ተጀመረ። እኛ በውጭ ያሉ ወንድሞቻችን እዚህ ያሉ ልጆቻችን በወረዳም ይሁን በዙዋም ይሁን ወረዶቻችን ወንድሞቻችን አይዛችሁ ጠንኩሩ ሲሉና እነሱ ሞራል ሲሰጡና እኛ ደግሞ ከነሱ ጓን ሆነን የሆነ ነገር ይሄ ልማት እናለማዋለን እንሰራዋለን ብለን ቆርጠን የተነሳ በዛ ነው። መጀመሪያ የውስጥ ለውስጥ መንገድ ነው የሰራነው፣ የጠጠር መንገድ ማለት ነው። ወደ 3.8 ኪሎ ሜትር የሚሆን በ22 ሚሊዮን ብር ተሰራ። ከዛ በኋላ ወደ 1 ኪሎ ሜትሩ ደግሞ በጌጠኛ ድንጋይ እስኪ እንሞክር ብለን ነው። ታይቶ አይታወቅም። ምክንያቱም እዚህ አካባቢ ላይ እንደ ወያኔ ስታደርገ የነበረ ግብር ተሰብስባለች፣ ሌላ ነገር ታደርጋለች። ግን እዚህ ማህበረሰቡ የሚፈልገው ልማት ማልማት ሳይሆን ሌላ አካባቢ ነበር ሲለማ የነበረው። ኮብልስቶኑም በእኛ ልጆች ነው የተሰራ፣ በዚህ ሀገር ልጆች ማለት ነው። በተማሪዎች 12 የተፈተኑ ልጆች ነበሩ ወጣቶች። እዚህ በራሳችን ተሰልጥኖ በራሳችን ነው የሰራ ነው ማለት ነው። በከተማዋ የተገነባው የጌጠኛ ድንጋይ ዝርጋታ የአካባቢውን ውበት ከመጨመር ባለፈ ለአካባቢ ወጣቶች የሥራ ዕድልን የፈጠረ ሆኗል። ትናንት ዋይታ እንጂ ለውጥ ባልታየበት የአዲህርዲ አደባባይ የነጻነት ልማቱ ተቀጣጥሎ ቀጠለ። በጣም ደስ ብሎኛል። እኔ ከተማርኩ 2012 ጀምሬ ስራ አቋርጬ ነበር። ኮቪድ በኋላ ስራ ቆም። ከዛ በኋላ ደግሞ ያለው እንደምታየው ነው። አሁን እዚህ ቦታ ላይ እንደዚህ ምናምን ስራ ዕድል አለ። ወጣቶች ተብለን ስንመጣ በጣም ደስ ብሎኛል። ከ10 ከ15 ዓመት በበላይ አድርጌያለሁ ትምህርት የሚጨርስ ምንም አይነት የስራ አማራጭ እስካሁን አላገኘንም። ከለውጥ በፊት ምንም ነገር አልነበረም። አሁን ግን ከሀገሬ እንዲህ አይነት ስራ ተፈጥሮ በአንድ በኩል እየተከፈለ በአንድ በኩል ሀገሬ እያለማ በጣም ደስ ይለኛል። እዚህ ያለው ከ200 በላይ ወጣት እየተሳተፈ ነው ያለው። ቤቴም ይሄ ነው። ሌት ቀን አሁን ሰራተኞች ሲሰሩ መብራትን በመስጠት ሌት ሲሰሩ ውሃን በማገዝ መቆፈር ያለ መሳሪያ በመስጠት ጉልበት ጭምር እየሰራው በጣም ደስታዬ መግለጫ የለውም። ሁሉም ባለሙያ የዚህ ሀገር ተወላጅ የአካባቢው የዞኑ ተወላጅ ነውና ሁሉም የኔ ብሎ የኔ ቤትህን እንደመገንባት ነው እየሰራው። እስቲ ምን ታያለህ? አይንህ ስላንተ ያስደሳተህ አይደለም? ይሄ በጣም ተደስተናል፣ አይተናል። እናቶች በቀላሉ ወደ ተለያዩ የገበያ እንትን የሚንቀሳቀሱበት ሁኔታ ፈጥሯል። ከዛ በላይ ደግሞ የከተማዋ ውበት በጣም ቀይሮታል። ኮብልስቶን ታይቶ አይታወቅም። ስለዚህ አሁን በተሰራው ስራ ላይ ግን በጣም ጥሩ የከተማው ውበትም የሚቀይር ሁኔታ ፈጥሯል። በዚህ ብቻ አይደለም፣ አሁን ራሱ የሚቀጥሉ ስራዎችም አሉ ማለት ነው። ያው እንደምታውቋት ቃፍታ ላይ በጣም
ትልቅ የልማት ጉስቁልና ከነበራቸው ቀበሌዎች ከተሞች ቃፍታ ከተማ ናት። ስለዚህ ይሄ የተጎሳቆለ ከተማ እንዴት መልሶ ማልማት ይቻላል ብለን እቅድ ታቅዶ አመራሩ ሐሳብ አመንጭቶ ከህዝቡ ጋር አስተባብሮና አስተጋብቶ የልማት ኮሚቴ ተመርጦ ይሄ ኮብልስቶን መስራት አለብን ተብሎ ከውስጥ ገቢም በማህበረሰቡ ተሳትፎ የኮብልስቶን ልክ ተሰርቷል ማለት ከዚህ ቀደም አልነበረም። ይሄ ከለውጥ በኋላ የታየ ነው። ይሄ አንዱ የነጻነቱ የለውጡ ትሩፋት ነው ብሎ መውሰድ ይቻላል ማለት ነው። ያባደፋር አገር የመስክሪ የአገር የለን አርበኞች እንደዚህ የላውሳቸው እንደዚህ ለቅደስታ እነ መስፍን ረዳና እንደዚህ የላውሳቸው። በውጭ ሀገር የሚኖሩ የአዲርዲ ከተማ ተወላጆች በርካታ ናቸው። ከነጻነት ማግስት የከተማዋን የልማት ጩኸት የሰሙ የአካባቢው ተወላጆች ልባቸውን፣ ገንዘባቸውን፣ ዕውቀታቸውንና ሐሳባቸውን በልማቱ ላይ ያፈሰሱ። ከለውጡ በፊት የነበረው የአካባቢ ባለሀብት ይሳደድ ነበረ። እዚህ አካባቢ መጥቶ እንዲያለማ ኢንቨስት እንዲያደርግ አይፈልግም ነበር። አሁን ባለው ሁኔታ ላይ ግን አካባቢያቸው መጥተው እንዲያለሙ አካባቢያቸው መጥተው ኢንቨስት እንዲያደርጉ ጥሪ እናደርጋለን በተለያዩ እንትኖች። ለዚህ ማሩ አንዶም ከባለቤቱ ከክብርት ባለቤቱ ጋር በመሆን በልጁ ስም የህዝብ ቤተ መጻሕፍት ሰርቷል ማለት ነው። ስለዚህ አንዱ ነጻነቱን የወለደው እንትን ነው። መጥተው ራሱ እንዲያለማ መጥቶ ኢንቨስት እንዲያደርግ ነጻነቱን ስላለ በዛ መንገድ ያው ሙሉ የሆነ የቤተ መጻሕፍት ግንባታ ሰርቶ አጠቃላይ ወደ 7.5 ሚሊዮን የጨረሰ ሙሉ የተሟላ ኮምፒውተር ያለው ሙሉ ወንበሮች፣ ጠረጴዛዎች፣ መጽሐፍት የተሟላ አድርጎ ክፍት አድርጓል ማለት ነው። እኔ በእውቀት ማምን ሰው ነኝ እና ላይብረሪ ለህዝቡ እዚህ አካባቢ ለሚኖር ሰዎች ላይብረሪ የላቸው። ይሄ የተሰራው ላይብረሪ ትልቁ ላይብረሪ ነው በወልቃይት እና ህዝቡ እንዲማር፣ እንዲሰለጥን፣ እንዲያርግ ነጻነቱን በደንብ ኢንጆይ እንዲያደርግ ነው ዋናው ዓላማ። እዚህም የምፈልጋቸው መጽሐፎች ስለማነብ የመጣው በጣም ነው ለኔ ትልቅ አስተዋጽኦ ነው። ያው ተፈታኝም ስለሆንኩ 12ኛ ክፍል በዛም በጣም ነው የጠቀመኝ። ለወደፊት አሁን ለሚመጣው ፈተና በጣም እንድዘጋጅ አድርጎኛል። እኛ መቼም አይደለም ምን ረግጠው ምን ጓዝበት አሙራችን ራሱ ጭቅ አድርጎት ነበር ወያኔ እውነት ለማገር ከሆነ ማለት ነው። ስለዚህ እንደ አዲስ ነው እኛ አሁን እንደ አዲስ እያገገመ ያለው የመማር ፍላጎቱ ራሱ እየጨመረ መጣል። አዲሱ ትውልድ ከዚህ በፊት የራስ ያልሆነ ቋንቋ፣ የራስ ያልሆነ ታሪክ፣ የራስ ያልሆነ አሻራ ማስቀመጥ ስለነበረ ብዙ ደስተኛ ሆኖ ሲማር አልነበረም ወጣታችን ማለት ነው። አሁን ማይማር ቦዘኔ ወጣት የለንም ማለት ይቻላል። ቦታ ርቀት አይገድበንም። ልባችንም ገንዘባችንም ወልቃይት ጠገዴ ነው። እኛም የምንመኘው የምንፈልገው የነበር ነፃ ህዝባችን እንዲወጣ ነው። አሁን ነፃ ወጥቷል። ነፃነቱን በአንድ እጃችን ይዘን በሌላኛው እጃችን ደግሞ ልማቱን ማፋጠን አለብን ብለው ኢኒሺዬቲቭ የወሰዱ የግል ባለሀብቶች ዲያስፖራዎች በግላቸው መጥተው እንዲሰሩ ላውንች አደረግን። ስናደርግ በዚህ አጋጣሚ በጣም አቶ ማሩ አምዶም የመጀመሪያው ላይብረሪ ዘመናዊ ላይብረሪ ገንብቷል። ልጁ መስዋዕት የሆነበትን ዘነበ ማሩ ይባላል። ለወጣቶች መቀየር ቆርጦ የተነሳው አቶ ማሩ አምዶም ሌሎች የልማት ስራዎችን ለመስራት ተነሳሳ። ወጣቶች የነገ ተስፋቸው ወፍሮ ማንነታቸው ጠንክሮ ውጤታማ እንዲሆኑ ሀብትና ጉልበቱን አፈሰሰ። የቃፍታ ሁመራ ወረዳ ወልቃይት ብረሳሽ ቀኘ ትርሳይ ብሎ ለለውጣ የሞተላትን ወጣት አበበ ገረመውን ለማስታወስ ጥረት ተጀምሯል። የመጀመሪያው ቤተ መጻሕፍትን የሰራው ከዛ ደግሞ ወጣቱ እስኪ ለምሳሌ ሚዝናናበት ለወጣቱ መናፈሻ የሚሆን ለስራ ብሎ ጠየቀ። ወደ 330 ካሬ ሰጥተነው በጣም ደስ የሚል ለወጣቶች መዝናኛ ቤተ መጻሕፍቱና መናፈሻው ቅርብ ነው። ለዚህ እዛ የሚያነበው እንኳን እዛ ሄዶ ሚዝናናበት አእምሮ ሪፍሬሽ የሚያደርግበት ሁኔታ ተፈጥሯል። ዋናው ዓላማ ህዝባችን እንዲሰለጥን ነው። ትናንት በማንፈልገው ተገዝተናል። ዛሬ ደግሞ እንዲደገም አንፈልግም። ትናንት በጦርነት ማጥቅቶ ገብቶ ሊሆን ይችላል። ዛሬ ደግሞ በእውቀት መጥቶ እንዲገዙን አንፈልግም።
እኛም በእውቀት ተዘጋጅተን መጠበቅ አለብን። ነፃነታችን አግኝተናል። ያ ማንን ከኛ እንዲነጥቀን አልፈልግም። ይሄ አፈናው ከተከፈተ በኋላ ይሄን ወንድማችን እንዲያርጎ ከሰራልን ለካ ለውጥ አለ ነው የሚሉት። ተስፋ አላቸው። የኛ ሰው ስለካ ማግባብቶ ነው እንጂ የሚያለማ ሰው አለን ብሎ ባለ ተስፋ ነው የሆነው ማለት ነው። ይሄ ብቻ ግን በቂ አይደለም። አሁንም ቢሆን ውጭ የሚኖሩ ዲያስፖራዎች የወልቃይት ጠገዴ አካባቢ ተወላጆች ወይዘሪት አለማንባቸው አየሊ ይባላሉ እና ወልቃይት ብረሳሽ ቀኝ ይርሳኝ ቀኝ ትርሳኝ የሚል ባህር ዳር ላይ መስዋዕት የሆነው አበበ ገረመው በሱ ስም ትምህርት ቤታውን ለመገንባት ዲዛይኑ አልቆ ሳይት ፕላን ተረክባ ወደ ግንባታ ለመግባት አሁን በዚህ ቅርብ ወራት ወደ ግንባታ ትገባለች። ስለዚህ የታገለለትንም ጭምርት የማይረሳ ትውልድ እየፈጠር ነው ያለው። ይነሱ እነማማ ይበላይ ያልጅ አለም በላይ ይነሱ። የወልቃይት ጠገዴ ማህበረሰብ የደም ዋጋ ተከፍሎ የተገኘውን የነጻነት ፍኖት በልጆቹ እየተመራ የለውጥ ብርሃን ተመልክተዋል። ያይችሉም የሚለውን ሐሳብ ሰብረው የመቻልን ጥግ በተግባር አሳይተዋል። ህዝብና ነጻነት ነው መሰረታዊ ላለው ህዝብ ከፈለገው ህዝቡ ደግሞ ነጻነቱን አግኝቶ ከልብ ሲሰራ ልክ እንደዚህ ይሰራል። እኔ እንደ ባለሙያ በመዋጮ ተለምነው ይሄን ያህል ፕሮጀክት ሲሰራ ይቻላል። ከለውጥ ማግስት ባጀት የሚባል ነገር የለም። ባጀታችን እቺ ሀገራችን ናት። እናርሳለን፣ እናገኛለን። ለሀገራችን የማይሆን ነገር ደግሞ የለም። ሁሉ ኃላፊ ነው። ለልጆቻችን ይሆን እንስራ የሚል ዓላማ ያለው ህዝብ ነው ያለው። አጠቃላይ የሰራናቸው የልማት ስራዎች ትልቁ አቅማችን ህዝባችን ነው። ባጀት እንደሌለው ይሄን አካባቢ ይታወቃል። የተበጀተለት ባጀት የለም። ነገር ግን ትልቁ የሚያስደስትህ ማህበረሰቡ የሆነ ነገር ሲሰራ ከጎን ነው። በሐሳቡም በጉልበቱም በገንዘቡ በንብረቱ ከጎናችን ነው ያለው ማለት ነው። ማህበረሰቡ ባለቤት ካልሆነ ምንም ይሳካ ልማት አይኖርም። ስለዚህ እዚህ ከለውጥ በኋላ የተሳኩ አጠቃላይ የልማት ስራዎች ማህበረሰቡ ራሱ ባለቤት የኔ ናቸው እኔ ነው የምሰራቸው ብሎ ስለተነሳ በዛ መንገድ ናቸው በጥሩ ሁኔታ እየተሰሩ ያሉ ማለት ነው። ነጻነት ከገንዘብ በላይ ስለሆነ ነጻ ስትሆን ነጻ ሐሳብ አለ። ነጻ ሐሳብ ደግሞ ነጻነቱን በጀት አድርጎ ደግሞ መስራት ይቻላል ብለን አስፈነናል ማለት ነው። ለነዚህ ልንሄድ የቻልነው አመራሩ ሐሳብ ያመነጨ ማህበረሰቡ ደግሞ በአመራሩ እምነት እንዲያሳድር ያመራሩና የህዝቡ የሰመረ መስተጋብር እንዲፈጠር አድርገናል። ስለዚህ በጀት ምንም እንኳን በጀት መደበኛ ባይበጀትም የመንግስትን በጀት የማይበገር መሰረተ ልማት መስራት ይቻላል ብለን 4 በጀቶች ይዘን ተንቀሳቅሰናል ማለት ነው። ወኔ፣ ቁጭት፣ እልህ፣ ተስፋ የቃፍታ ሁመራ ወረዳ በነጻነት ፍኖቱ እየተመራ ትናንት ልማት ተጠምተው የነበሩ አካባቢዎችን ከቁጭት በመነሳት ያለ በጀት አልምተው ሌት ከቀን ሰርተው ማህበረሰቡን አስደሰቱ። ተራርቀው የነበሩ ቀበሌዎችንም አስተሳሰሩ። በጣም ደም የተከፈለበት ነጻነት ነው። ለምን ወልቃይቶች ነን። ወልቃይት ዛፋን እንጂ ሰዋን አንፈልግም ሲሉ ነበሩ። አሁን ግን ዛፉም አለ፣ ሰውም አለ፣ ዘሩም አለ። ዛፉ ተቸክሏል፣ ሱሩም ሰዷል፣ ፍሬውም እያፈራ ነው። ተክተናል፣ ልጆች አፍርተናል። ለምን ተተኪ ልጆች ነው የምንለው። በቁመን እያለን አሳይን ፍሬው አስሞሽራት ከተማችን ነው የምንላቸው ያለን። ወረዳ ቃፍታ ሁመራ ለልማት ያላቸው ትኩረት በጣም ለየት ያለ ነው ማለት ለየት ያለ ነው። ህዝቡ አነቃቅቶ ህዝቡ ላይ ባጀት እንኳን ባይኖረን ህዝቡ ነው ባጀታችን በሚል መሰረታዊ ሐሳብ ይዘው በጣም የተንቀሳቀሱ ነው። ሁሉ በጣም ምርጥ የሆኑ ልጆች ነው ያሉ ወረዳዎች አሉ። በጣም ኮሮ ነው የምላቸው እነሱ ባሉበት ይቀጥሉ። ይሄን አጥቶ ነው ተገሎ ስለቆዩ ማለት ነው። ተምሮን እንዳልተማሩ አገራቸው ተወልደው አድገው እንዳላገራቸው ሆነው በጥግ ቆይተው በለውጥ ማግስት ግን ይሄ ነገር እንዲሰራ ያደረጉልን እነሱ ናቸው። ከለውጥ በኋላ ግን ኢቭን አይጠበቅም ነበር አይደለም። ለምሳሌ ከለውጥ በኋላ በልማት በሰላም እንደዚህ ሆኖ ሊመራ
ሌላ ነገር ነበር የሚጠበቀው። አንድ ሳምንትም አይቆዩም፣ አንድ ወርም አይቆዩም፣ መምራትም አይችሉም ነበር ሲሉን የነበሩ። ነገር ግን ይሄን አካባቢ ራሱን በራሱ ማስተዳደር ከጀመረ በልጆቹ ማስተዳደር ከጀመረ ብዙ ልማቶች መስራት ተችሏል። እነሱ ያልሰሩትን አይቻልም ሲባል የነበረውን የልማት ስራ መስራት ተችሏል። ሌሎችም ስራዎቹ በአመራር ቦታም ብትሄድ ፖለቲካ አመራርም በሙያም ብትሄድ የአካባቢ ተወላጆች ናቸው፣ ወልቃይት ጠገዴ ሰዎች ናቸው የያዙት። ስለዚህ ወላጅ ትላንትና 95% የትግራይ ሰዎች ሆነው 5% ነበረ በፖለቲካም በሙያም የሚሳተፍ የአካባቢ ሰው። ስለዚህ አሁን 100% ራሱን ሲቆጣጠር እንዴት አይቆራም ትላለህ? አንዱ የታገልንበት ያሳካነው አንዱ እሱ ነው። የታገልንለት ዓላማ ይሄ ከተሳካ ለምን መሰረተ ልማት መስራት አይቻልም? ስለዚህ ይሄን ህዝብ በልጆቹ ከተመራ ምን ፍሬ ያፈራ ብለን እናሳየው ሚል እንዳመራር የመጀመሪያ እንዳመራር ተግባባን። እንዳመራር ያዝነው ደግሞ ወደ ህዝቡ የማስተጋባት ስራ ነው ያሰራው። ከዛ የማስተባበርና የመምራት ይሆናል ማለት ነው። ይሄ ሁሉ ስንሰራ የልማት ኮሚቴዎች አሉት በራሱ ህዝቡ በራሱ ምን ላይ ቢሰራለት ሚል አብሮ ዲስከስ ያደርጋል ማለት ነውና የሰመረ የህዝብና መስተጋብር የአመራሩና የህዝቡ መስተጋብር ህዝቡ በአመራሩ ላይ አመራሩ በህዝቡ ላይ ያለው ትረስት ቢውልድ አድርገናል። ይሄ ለነጻነቱም ለልማቱም ለማንነቱንም አሳክተናል ብለን እንወስድ። የተሞላሞነው ያዘጎን መሬ ነው ታይደማ ይህን ወሰን የለሽ ትጋታቸውን አስተሳስረው ትርክት ለዋጭ እውነት ገላጭ የሆነውን የልማት ስራቸውን አጠናክረው መስራታቸውን ቀጥለዋል። ዳንሻንደም እንደሺ የመጣቢ በጣን ትቺዋለሽን ማማ ደማማኒ